እንደዚህ ድራማ የሚያስለቅስ የለም። እኔ ከእንግዲህ ልጅቷ የብሩኬ ናት ብዬ ያለ መከራከር እሞክራለሁ። ባለቤቱን ያልበልጥም አላስ እዩ የምሰራው ድራማ ነው እላለሁ። ስክር ብዬ እላቸዋለሁ ወዶቼ። ሀይሚዬ እንዴት እንዳሳዘነች ብዙ በሀይሚዬ ቦታ ሆነው እንደዚህ የደረሰባቸው ሰዎች አሉ። ሪሊውን ነው አሉ፣ ግን አይቀጥሉም። እንዲህ ቁጭ ብሎ ዲስከስ አይደረግም። ገባች? ሚዲያ ላይ አይወጣም እንደዚህ አይነት ነገር። አሉ እኮ ከሚዲያ ጀርባ ብዙ በየቤቱ አሉ። አብሶ ስደት ላይ የእኔ ዘመዶችን ያገቡ ጌሽ ናቸው። ከምር ነው ውዶቼ ማለት ነው። እንደዚህ አይነት ነገር ክስተት ያጋጥማቸዋል። ግን እንደ ሀይሚዬ ስማርት፣ እንደ ሀይሚዬ ንቁ፣ ግን ምንድን ነው ሀይሚዬ የዋህነት አለባት በጣም። የቡታጅራ ወንድ ደግሞ አሁን ብሩኬ ማሻአላ ተባረካላ እይታው አሁን ከ24 ሰዓት በኋላ 300 ሺህ ይገባል። መስሚያው ጥጥ ነው ብሩኬ። የቡታጅራ ወንዶች ቪው ላይ ቀል የለም ማለት ነው። እነሱ ጋር ቪው ላይ ቀል የለም። ጥሩዎች መልካሞችም ሆነ ብሩኬን ብንወደው ብናከብረው ቪው ላይ ቀል የለም ማለት ነው። ደግሞ በጣም የሚገርማችሁ ነገር ሰው ለድራማው እንኳን በቃ ያኔ አሁን ብዙዎቹ እውነት ነው ብለው እየወሰዱ ያሉ። እኔ ወዶች እውነት አይደለም ብለው ምንድነው ቡታጅራ ላይ ምርመራ የለም። አንድ የመጀመሪያው ፍቅረኛ ብሩኬ አይደለችም። ለብሩኬ በመጀመሪያ ፍቅረኛ አይደለችም እዩ ማለት ነው። ገባችሁ? ሲቀጥል ደግሞ ሀይሚዬ ስማርት ናት። ይሄን ያክል ማለት ነው። ጀግና ናት። ገባችሁ? ይሄን ነገር እንደዚህ ይሄን ነገር እንኳን እውነት ቢሆን አትቀጥለም ከብሩኬ 2 ዓመት 2 ዓመት ጊዜ ማቃጠል ቀላል ነው እንዴ? ሁለት ዓመት ማለት እኮ ያን ህፃን ልጅ እድሜ ማለት ነው እንዴ? ዝም ብሎ ስራ 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 ስራ። የሀይሚና የብሩኬ እኮ ስራ 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 ነው። በምላስ ብቻ እንደ ስደት አለም ወንዶች ማለት ነው። ሪል ነው ብሩኬ። ወይ ወይ ኒካ የለ ወይ ምን የለ ወይ ቃል ኪዳን የለ። ሁሌ አንድ ሰው ሁለታቸው ናቸው ቬሎ መልበስ 3 4 ሰው 5 ሰው ሆኖ ቀለበት ማድረግ እናት አባት የሌለበት ነው ሁሉ በሰው ሀገር ላይ እንደኛ እንደምናሳልፈው እና እኔ ብሩኬ ጥላቻ ዛሬም ነገም የለብኝም። ግን ብሩኬ እኔ ራሴ ያሳፍሮኛል። ደግሞ እዚህ ጋር የሚለው እሺ ምን ላርግ እኔ ልጅቷን እረዳታለሁ። ልጅቷን ደጋግሜ እያየሁት ነው። በጣም ገርሞ ይሄ እኮ ፊልም ነው። እያለቀሳችሁ የምታዩት ፊልም ነው ይሄ እንዴ። ወዲያውኑ ልጅቷ ደግሞ እንዴት ጥምጥም እንደምትልበት የሀይሚ ሞራል እንዴት እንደምትረማመዱ። ቆይ አሁን የተባለው ይሄ አይቆምም ውዶቼ። ሀይሚዬን እየተለቀሰች የሚሰራ ድራማ ነው እንዴ? በሞራል ላይ ይሄ እኮ በጣም ነው ቅስም የሚሰብረው። እንኳን ልብ ማለት ነው። ሱብሃንአላህ። አላህ ከእንደዚህ አይነት ነገር እህቶች ያለንቃችሁ ማለት ነው። አብሶ አዲስ ሙሽራ ስትሆኑ 2 ዓመት 3 ዓመት የቆያችሁ ባለ ትዳሮች ስደት ላይ አብሶ እንደዚህ አይነት ስደት ላይ ነው፣ ግን ካሜራ ላይ አይወጣም። እኔ እኮ ግራ ግብት። ብሩኬ ምን በወጣው ብሩኬ አያረግም ሲያልፍም አይነካካው እያልኩ ለፈልፋለሁ። እሱ ጭራሹኑ ሳይውል ሳያድር ማስታወቂያው ላይ የለት ልጄ ናት ብሎ ልጅቷ የሚቀበለው ነገር እኔ እኮ አንዳንዴ ግራ እየገባኝ ነው። ሲቀጥል ደግሞ ሚስቴ ናት ትወዳታለህ ሀይሚን እናውቃለን። ሚስትህ ናት ለወደፊት። ዛሬ ላይ ግን ሀይሚዬ እርጉዝ አይደለችም። እኔ ካላሰራችሁ ቃል ኪዳን የላችሁ ሃይማኖት የላችሁም እንዴ እናንተ? ቤተሰብ የላችሁም እንዴ? ሲጀመር ማለት ነው። እንደዚህ አይነት ቀልድ ደግሞ አቁሙ። ሀይሚ ሲጀመር አታረግዝም። ምንም በተመለከተ ነው የምታረግዘው። ቆይ ሃይማኖታችሁ ምንድነው እናንተ? ያለ ኒካ ይረገዛል እንዴ? እነሱ ገዳም እየሄዱ ነው። አንዳንድ ኮሜንታተር ሲጀመር ሀይሚ አላረገዘችም። እንኳን ሀይሚ ችዩ ብሩኬ ልጄ ናት ብሎ ሲቀበል እኛም ስላፈርን ግራ ገብቶን ነው እንጂ አላረገዙም። አስተግፊሩላህ ላዚም። እና በጣም ነው ያዘንኩት። ለሁላችንም ሰበር ይስጠን፣ ትዕግስት ይስጠን ወዶቼ። ብሩኬ ቪውን እያየ ዝንታለም አያቆማትም። ሀይሚን እያባበለ ሀይሚዬ ስትነካብን እኛም ልባችን ይሰብራል።
አረ ሀይሚ እኮ ጀግና ናት። እንዲህ ቁጭ ብላ ራሱ መከታተሏ ድራማም ቢሆን ማለት ነው ውዶች፣ የምታፈቅሩትን ወንድ እኮ ሞርዛን አዲስ ሙሽራ ሆናችሁ ራሱ ማለት ነው በጣም ነው እኮ የምትቀኑት። እኛ ሴቶች ድራማ መሆኑን እንደዚህ ዲስከስ እያደረገ ከዛም በኋላ እኔ ነኝ ድራማ ምለው ብሩኬማ ልጄ ነው ብሎ ተቀብሏል እኮ። እንደውም ከብሩኬ እኔ ነኝ ጠሽ ሆንኩት አንዳንዴ። አይመለከተኝም እንደውም ልጄ ነው ብሏል። ልጁን ብዬ ነው ማወራው ከእንግዲህ። በጣም ነው የሚያሳፍረው እኮ። አሁን ደግሞ ጠብቁ ባይዘው በዛኛው በዘር ለገበሬ በትልቁ ቻናልም ላይት መጣው እኮ። አሁን ጠብቁ ብሩኬ የምነካው እዚህ ጋር ጥፋተኛ ሀይሚዬ ጥፋት የለባትም። ሀይሚዬ ያደረገችው ትክክል ነው። እሺ ይሁን ብዬ እንድትሆነው ፈልጊ ነው። አሁን እኔ አንተን ስለመረዳት ምናምን ቢቆይ አይሻልም? ቅድሚያ መስጠት ያለብህን ነገር ቅድሚያ ሰጥ። ጋር ቀድመ ትክክል ናት ውዶች። እዚህ ጋር ትምህርት ይሆናል። ሪሊው ነው የምነግራችሁ። እኔ አሁን ነግሬያችኋለሁ እኮ ብሩኬ አያደርግም አልወለደም ውሸት ነው ብዬ ነው ውስጤን ያሳመንኩትም። የብሩኬ ልጅ አይደለም ብለሽ ስላሳመንኩ ነው። ግን እውነተኛ ታሪክ ከሆነ ልንገራችሁ፣ እቺ ከልጁ የወለደችው እሷን በጣም ነው የምንከባከባት። እስከ ክስ እስከ ፍርድ እስከ ፖሊስ እንሄዳለን። ገባችሁ? ግን እሷ አልወለደችም ነው። ለምን ሀይሚዬስ ለምትሉት ሀይሚዬ ታሳዝናለች። አንጀት ነው የምትበላው። ሀይሚዬ እኮ ልጁንም እዩንም በስርዓት ነው የምታናገረው። ትክክል ናት። ገባችሁ? ፎር ኤግዛምፕል አይደለም ብሩኬ አላረገም ቢያደርግ ሀይሚዬ ምን አድርጓታል? ህጓን ወስዷል? ሽምግልና ገብቷል? ህይወት የጀመሩት ነገር የለም። እንደ ማንኛውም አንድ ቤት ኖሩ እንጂ ቦይፍሬንድ እና ገርል ፍሬንድ ናቸው ሀይሚና ብሩኬ። ለዛም እንደ ክላስሜት መሳሰም የለም ምናምን። ገባችሁ? እና ምንድነው የምታደርገው? እውነት ቢሆን ሀይሚዬ ከሁለቱም ህይወት ውልቅ ነው የምትለው። መሰረትም እንደዛው ነው። ባይዘው ስተር ገስት ላይ ዛህራ አንዷን ብለኛለች በስልክ እያወራው ባሌ ከሌላ ወልዶ እኔ ጋር ሌላ ካሳደገችው ምናምን እሱ ብቻ ከኔ ጋር ከሆነ ችግር የለም። ኔቨርስ የሁሉም ባህሪ የተለያየ ነው። አሁን ዛህራ ገስት ላይ ዛህራ ደግሞ አንዳንዴ ችግር አለብሽ ባይዘዌ እዚህ ቻናል ላይ አትመጣም አይደል? እሷ ሊሆን ይችላል። ግን በሀይሚ ቦታ ሆናችሁ እኔ አሁን በሀይሚ ቦታ ብሆን ለደቂቃ እንደዚህ ዲስከስ አላረግም። አታ ጥርጣሬም ቢሆን እንኳን ብሩኬ ልጄ ናት ብሎ ተቀብሎ ጥርጣሬውን ዲስከስ አላረግም። ሁለቱንም ትቻቸው ነው ወደ እናቴ ቤት ሸንጤን ይዤ መጎትተው። ገባችሁ? ሶዛት ግን እዚህ ጋር ድራማ ስለሆነ ነው አሚን ብለን የምንቀበለው ማለት ነው። እና በጣም ይከብዳል። ወጥቼ ካልተገባብተናል አይደል? አልለየም ብለሽኛል አይደል? ደስ ያሳየኛው በተግባር ስፍር ነክ። ሀይሚዬ እኮ በጣም ትዕግስተኛ ናት። ልቧን እኮ የሚሰበረው እኔ በሀይሚ ቦታ ብሆን እምባይም ነው። አራራራ እምባይ ምንድን ነው? እኔ ክውል በልልሽ ክውን ያለችው ሁሌ የምትሰሩት ድራማ ሀይሚን ክው አስደርጋችሁ ሀይሚን እያስለቀሳችሁ ስጠፍርላ። እኛም ከሌ ሊገልባበጠን ነው። ብሩኬ ጉዳይክ ነው ከምር። እዩ ስሚኝ፣ እሺ እዩ ስሚኝ። በቃ እኔ ለልጅቷ ማድረግ ያለብኝም በሙሉ አደርጋለሁ። የራሴ ህይወት አለኝ። ማገዝ ያለብኝን አግዛለሁ። እሷ ደግሞ ይሄን ብቻ አትፈልግም። ደግሞ ልጁን አሁን እንዴት ጥምጥም እንደምትልበት ማለት ነው። ጻና አንቺም ተንገላታሽ። ወይ ብሩኬ ወይ ቡታጅራ ወንዶች። የብሩኬ እኮ የተለየ ነው ከምር። እንደና አብርሽ ሞኝ ሆኖ ሽምግልና ይልክ ብልጥ ነው። ሪሊዮን ነው ነገሩን ካመቻቸ በኋላ ነው። ድራማውን ከከሸከሸ በኋላ ነው። ከምር እኔ በጣም ነው ያዘንኩት። ይሄ ቀን እንደሚመጣ ደግሞ አውቀዋለሁ። ልደት አረገ፣ ሆያ ሆያ አረገ፣ ብዙ ብር ተፋ። ብሩኬማ ገና ሳያስለቅሰን እላለሁ በውስጥ እኔ ዩቲዩብ ላይ ማወራው ሌላ፣ በውስጥ ከጓደኞቼ ጋር ማወራው ሌላ። ያው ልጅቷ እንዲህ ዝቅፍ እንደምትል ያው ልጥፍ አለችበት። ወጦች ልጥፍ አለችበት ልጅቷ። የኔ ተንከራታች አይመት ከርተታ ልጅቷ ልሽቅፍ እንዴት እንደምታረገው ደግሞ እኮ ልጃጌ ሲችልበት አይሁ አንገቷ እንትን እንዳይቀጭ ያዛረገ። አቤት ስብሃንክ ያረብ። በጣም ይገርማል። በጣም ይገርማል። አሚቲ ወይኔ እኔ ቅስሜ ይሰበር።
እኔ እኮ እንደዚህ አይነት ህይወት ከእንደዚህ አይነት ወንድ ጋር ብዙ ጊዜ የምትጀምሩት ነው የሚያስጠላው። ብሩክ እንወደዋለን ግን በቃ እኔ በቃ እያናደደኝ መጥቷል። ያም ሶሪ እህቶች በጣም እወዳቸዋለሁ። የእሱም ጥፋት ነው። ዛሬ የድራማ ነው ቡታጀራ ላይ ምርመራ የለም ግን ይደብራል በቃ። አሁን ደግሞ አይቆምም። አላ እንግዲህ ትዕግስቱን ይስጠን። እይታ በጣም ቆንጆ ነው። አልሐምዱሊላህ። ሀይሚትዬ ውሃ ጠጪ ልጄ። ህይወት እኮ ትክክል እኔ ከወለደ ሰው ጋር ነው ህይወት እንጂ በአፉ እወድሃለሁ፣ አፈቅርሃለሁ፣ እሞትልሃለሁ፣ አፈቅርሃለሁ ባለ ነው እንዴ? አንዳንድ ሀቅ ካወራም ማለት ነው። እዚህ ጋር የሚሰሩት ድራማ ነው። ድራማ ባይሆን ግን ሀይሚዬ ከብሩክ ጋር አትቀጥልም። ያማቸዋል እንዴ? ህይወት ማለት ከወለዳችሁ ህይወት ነው። 4 እወድሻለሁ፣ አፈቅርሻለሁ፣ ህይወቴ ነሽ፣ ኩላሊቴ ነሽ፣ ሳምባዬ ነሽ፣ ጅኒ ጃንካ ብሏል እንትና ዮኒ ማኛ። ጅኒ ጃንካ ማለት አይደለም ህይወት። ለማንኛውም አላህ ሰበሩን ይስጣችሁ ውዶቼ። እንግዲህ ያው ይቀጥላል። ሀይሚትዬ ምንም ለማድረግ አንችልም። ድራማውን አያቆሙትም ውዶቼ። ለሚቀጥለው ደግሞ ሀይሜ ላይ ይገለበጥና ወደ ሀይሚዬ ነው ነገሩ የሚመጣው። አላህ ትዕግስቱን ይስጠን እላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ራሴን ያመመኝ ቪዲዮ ስለሆነ 2 ነው ያየሁት። እኔም እንደዛው ነኝ። እኔ የሁሉ ጊዜ ብቻ የሚያስጠላ ስሜት ውስጥ ሆኜ በጣም በብዙ ነገር መንገድ አልፌዋለሁ አይደል? አንተ ግን ይቺ አንድ ቀን ናት ለአንተ እንደዚህ ከባድ የሆነችብህ እኮ።